እሺ የመጨረሻ ጥያቄ ምንድነው? ድንግልናሽን ያጣሽው በስንት ዓመትሽ ነበር? በኢየሱስ ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ዘናፈታ እያልን እንዲሁም ደግሞ በሳቅ ፍርስ እያልን ቁም ነገርም የምንጨብጥባቸው ቪዲዮዎች ይዘን መጥተናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ እላችኋለሁኝ። ቪዲዮውን ደግሞ ስትጀምሩ ላይክ ያደርጋችሁ ታበራቱኝ እላለሁ ማለት ነው። መልካም ቆይታ። በዚህ ቪዲዮ ዘና ፈታ እንዳላችሁ አምናለሁ ማለት ነው። እድሜሽ ስንት ነው? በሚቀጥለው ዓመት ብትጠይቁኝ አሪፍ ነበር። የካቲት 7 ላይ 20 ዓመቴን ይዛለሁ። የካቲት 27 ላይ 20 ዓመቴን ይዛለሁ። እድሜ መናገር እኔ ያክል ይከብዳል እንደ ቤተሰብ እኔ ያክል ይከብዳል እድሜ መናገር። ዝግጁ ነሽ? እሺ የመጨረሻ ጥያቄ ምንድነው? ድንግልናሽን ያጣሽው በስንት ዓመትሽ ነበር? በኢየሱስ አይ እንደዛ አይ ያው ምን መሰለክ ያው እንዴ እንደነበር አይ እንዴ ሁሉ ነግሮኛል ወዲም ነግሮኛል። አይ እኔ ራሴ ጋር ነው ያው አይ አይደለም ዲምኔ ጥያቄና የአርቲስቶኛ እሆናለሁ ብዬ እንደዚህ ጥያቄ ጠይቆኝ ችግር አለ። አይ ይኸውልህ አይ አመቱን ብቻ አሚና እድሜሽን ብቻ ነገር በስንት ዓመትሽ ነው ማለት? ኧረ አሁን አንቺ አይ አዎ ለምን ድንግል ሆንሽ? እንዴ ማን ስላለብኝ ማለት ግዴታ ነው እንዴ ግዴታ ነው ማለት ግዴታ ነው ስታው ግዴታ ነው ግድ ስለሆነ አይደለ ፈጣሪም ያው እንትን ያለ በጣም ተጨናነቀ እንደዛ ነገር ግን ጥያቄ ከብዳል በጌታ። እሺ የምታስተላልፍ መልእክት አለ ለእንደሱ አይነት ድንግል ላልሆኑ ሰዎች? ምንም አይነት እንትን የለም ይጠብቁት በተለይ እና ካጡትም ማጽናኛ ቃልስ ካጡት አይዟችሁ አዎ ካጣችሁ ያው አይዟችሁ። በጣም አጨናነቃት መንገድ ላይ ሲጀመር እንደ አይነት ጥያቄ አይጠየቅም አይደለ? ስለዚህ አንተ ቲክቶከር ወይ ደግሞ ዩቲዩበሩ መንገድ ላይ ባከለ ጊዜ እንደ አይነት ጥያቄ አትጠይቅ። እንደዛ አይነት ጥያቄ እየጠየቅ ከቶቻችንን አታጨናንቃቸው እንግዲህ መልእክታችን ነው። እድሜ 21 ነው። ሰው ሲቸገረው ቶሎ የሚገባው ቶሎ ውስጡ የሚጎዳ ማለት ውስጡ የሚነካ እድሜ 21 ዛሬ ምን አይነት የፍቅር አጋር ይዘሽ ለመሄድ ታስቢያለሽ? አብዛባይ ሰናየው ነው አቋሙ የተስተካከለ ነው። አይርዛም ሽርዝም ግን አለ አይደል ትንሽ ከኔ አይጠር ከኔ ሲያጥር አይችኝ። ፍቅሩ ከበደ ባላለው እድሜ 26 አይኔ ውስጥ ልትገባ የምትችል መሆን አለባት። ምክንያቱም ሲያዩት ያላማረ ሲበሉት ያቅራል። በጣም ካነሰች ለማቀፍም መቸገርና እምሮኮዛት አለ። በጣም ከረዝምሽ ደግሞ እንግዲህ ፈጣሪ ነው እሷን ነው ማለት ምን ትወጃለሽ ምን ትጠያለሽ? መነታረክ አልወድም። ቀናተኛ ወንድና ጉራኛ አይመቸኝም። ከመወደው ፍቅር ከምጠላው ደግሞ ውሸት። በመጀመሪያ ጊዜ ፍቅር የያዘሽ ቀን እንዴት ነው ያደረገሽ? ፍራት ነው ያለኝ። ልክ ሳይው ደነግጣለሁ ማናገር አልችልም። ፍራት ነው ደም ማይቱም ማይታል ሳይው መደበቅ በብቴን ማይት ጨጓራ ምንድነው የምትወደው? በሚጥሚጣ በነገራችን ላይ እንደ አይነት ፕሮግራሞች ነበሩና ቀደም ባለው ጊዜ እኔ በግሌ ብትጠይቁኝ እኔ በግሌ ብዙም አይመችኝም እንደ አይነት ማለት እንግዲህ ጋብቻ በእንደዛ አይነት መንገድ እኔ እስከሚገባኝ ድረስ ጋብቻ መጀመሪያ መግባባት ነው መተዋወቅ ነው ከዛ አብረው መኖር ነው ይመስለኛልና ሲጀመር እኔ ወንዱን ያናድደኝ እንደ አይነት ቦታ ሄዳል እንዴ የድሉን ቢሞክር ማለት ስራ ቦታ ሰፈር ምናምን እንደዚህ ጠብሶ ማለት በቃ እዛ ቢያደርግ ነው አይደል?
ጎበዝ። እንግዲህ እነዚህ እንደምታዩቸው ተማሪዎች ናቸውና ተማሪዎች ግን ትምህርት ብትማሩ አይሻላችሁም እንዴ? ምንድነው እንደዚህ ትምህርታችሁ ላይ ለዛ ነው የሚያዋጣው ያስባለውና ውድና የተከበራችሁ ቻናላችን ቤተሰቦች እንግዲህ ለዛሬ ዘንላችሁ የቀረብነው ይሄን ይመስል ነበር። በእነዚህ ቪዲዮዎች ፈታ እንዳላችሁ እንዲሁም ደግሞ የተወሰነ ቁም ነገር እንዳገኛችሁ አስባለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ሰላም።